ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች ዛሬ ዓለም አቀፉን መድረክ የሚያናውጥና የብዙዎችን ቀልብ የገዛ ትኩስ ዜና ይዘን ቀርበናል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ከማሌዥያ ዋና ከተማ ኩዋላላምፑር ባስተላለፉት የሁለትዮሽ ግንኙነት ማጠናከሪያ ጥሪ ቃል በቃል የጂኦፖለቲካዊ የመሬት መንቀጥቀጥ ፈጥረዋል ማለት ይቻላል። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ክልሉ ሊደርስ ጥቂት ሰዓታት በቀሩት በዚህ ወሳኝ ወቅት ፕሬዝዳንት ራማፎዛ በአሜሪካ ላይ ያነጣጠረ የሚመስል ጠንካራ መግለጫ ሰጥተዋል። ይህ ክስተት ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በመሆን ባደረጉት የጋራ ጋዜጣዊ መግለጫ ላይ የተከሰተ ሲሆን የሁለቱ ሀገራት የ300 ዓመት ታሪካዊ ትስስር የባርነት ዘመን የጋራ ሰቆቃዎችና የቅኝ ግዛት ወረራን በጋራ መቋቋማቸውን በማስታወስ ነበር። ፕሬዝዳንት ራማፎዛ ማሌዥያን ከቤቴ የራቀ ቤት ሲሉ በስሟ የገለጿት ደቡብ አፍሪካ በአፓርታይድ አገዛዝ ስር በነበረችበት ወቅት የነበራትን ጸረ አፓርታይድ ትግልና አዲስ የተገኘውን ዲፕሎማሲ ማሌዥያ ያለምንም ቅድመ ሁኔታ መደገፏን በልዩ አክብሮት አስታውሰዋል። ነገር ግን የትኩረቱ ዋና ነጥብ የሁለትዮሽ ግንኙነትን እንደገና ማስተካከል በሚል ርዕስ የተሰጠ ንግግር ነበር። ይህ የሁለትዮሽ ግንኙነት እንደገና ማስተካከል በንግድ፣ በኢንቨስትመንት፣ በቴክኖሎጂ ልውውጥ፣ በግብርና ልማትና በስትራቴጂካዊ ኢንዱስትሪዎች ውስጥ ያለውን ትስስር በከፍተኛ ደረጃ ማስፋፋትን የሚጠይቅ ነው። ይሁን እንጂ የንግግራቸው ቁልፍና የዓለምን ትኩረት የሳበው ክፍል እየጨመረ የመጣው ዓለም አቀፍ የጂኦፖለቲካዊ ውጥረቶችን እንደገና የኃይል ሽኩቻዎችን ለመቋቋም ጠንካራ የደቡብ አጋርነቶች አስፈላጊነት ላይ የሰጡት አጽንዖት ነው። ይህ መግለጫ በብዙዎች ዘንድ አሁን ያለውን የዓለም ስርዓትና በተለይም የአሜሪካንን የዓለም አቀፍ የበላይነትን ለመቀልበስ ያለመ የጋራ ጥረት አካል ተደርጎ እየተተነተነ ነው። ይህ የፕሬዝዳንት ራማፎዛ ደፋር ንግግር የአፍሪካና የኤዥያ ታዳጊ ሀገራት ከባህላዊ የምዕራባውያን ኃይሎች ባሻገር የራሳቸውን የኢኮኖሚና የፖለቲካ አቅጣጫ ለመወሰን ያላቸውን የጋራ ፍላጎት የሚያመላክት ነው። ይህ አካሄድ ዓለም አቀፍ የንግድ መስመሮችን፣ የኢንቨስትመንት ፍሰቶችንና የፖለቲካ ጥምረቶችን ሊቀይር የሚችል ሲሆን ለዚህም ዋና መሳያው ደቡብ አፍሪካ በብሪክስ ቡድን ውስጥ ያላትን ንቁ ተሳትፎና ማሌዥያ ደግሞ በአሲያን ክልላዊ ትብብር ውስጥ ያላት ቁልፍ ሚና ነው። ይህ ንግግር በቀጣይ የአሜሪካን ምላሽ ምን ሊሆን እንደሚችልና የዓለም የኃይል ሚዛን ላይ ምን አይነት ለውጥ እንደሚያመጣ በጉጉት የሚጠበቅ አድርጎት ይህ በእንዲህ እንዳለ በቅርቡ በተከሰቱ አስደንጋጭ ክስተቶች የመረጃ ምንጮች እስራኤል በየመን የሚገኙ የሁቲ ኃይሎችን የመገናኛ መስመሮችን ሰብራ እንደገባች የሚጠቁሙ አስገራሚ ዘገባዎች ወጥተዋል። ይህም ከፍተኛ ወታደራዊ መሪዎችን በትክክል ለማጥፋት የሚያስችል እንደሆነ ተጠቁሟል። በተለይም የሁቲ የጦር አዛዥ የነበሩት መሐመድ አልጋማሪን ሕይወት የቀጠፈው የአየር ጥቃት የራሳቸውን የመገናኛ መሳሪያ እንደ ገዳይ ምልክት ተጠቅመው እንደሆነ ይጠቁማል። ተንታኞች እንደሚሉት በንግድ ገበያ የሚገኝ ራዲዮ ወደ ገዳይ ምልክት ወደ ዲጂታል ቀስት ተቀይሯል። ይህም ያላወቀውን ተጠቃሚውን በቀጥታ የሚያመላክት ሲሆን የሁቲ አመራር ላይ ጭካኔ የተሞላበት ጥቃትን አስከትሏል። ይህ ከዚህ በፊት ታይቶ የማይታወቅ የስለላ ዘዴ የእስራኤል የስለላ ክንዶች መስፋፋትን የሚያሳይ ሲሆን ከሊባኖስ የባህር ዳርቻዎች እስከ ሩቅ የመን አሸዋ ድረስ ባሉ የኢራን ተኪ አውታር መረቦች ውስጥ እየገባች እንደሆነ የሚያመላክት ሲሆን አስጊ ሁኔታዎች ከዚህ በፊት ታይቶ በማይታወቅ ቅልጥፍና ለመቀልበስ በዘመናዊ የሳይበርና የሲግናል ጦርነት ላይ ጥገኛ መሆኗን ያሳያል። ይህ ደግሞ እንደ ቃሲም ሱሌይማን እና የሂዝቡላ ከፍተኛ የራዳዋን ክፍል መሪዎች ባሉ ግለሰቦች ላይ የተፈጸሙ ያለፉ የእስራኤል ኦፕሬሽኖችን የሚያስታውስ ነው። ከዚህ ወታደራዊ ገጽታ ባሻገር በሳና የሚገኘው የጀነራል ፒፕልስ ኮንግረስ የሁቲዎችን ከባድ ተቃውሞ የገለጸ ሲሆን በሁቲ ቁጥጥር ስር ባሉ አካባቢዎች ሁሉንም የፖለቲካ እንቅስቃሴዎች ማቆሙን አስታውቋል። ይህ እርምጃ የሚመጣው የአጠቃላይ ጸሐፊያቸውን ጋዚ አልአህዋልን እስራት ተከትሎ ነው። አልአህዋል በሁቲ ኃይሎች ታግተው እንደነበር ይታወሳል።
በመጨረሻም ዛሬ ከዶዋ ከተጨናነቁ ገበያዎች እስከ ጥንታዊቷ ኢየሩሳሌም ጎዳናዎች ድረስ ታይቶ የማይታወቅ መናወጥን የፈጠረውን እጅግ አስደንጋጭ ዜና ይዘንላችሁ ቀርበናል። ዋናው ዜናችን በብርቱ ፍጥነት እየተገለጸ ያለው በፕሬዝዳንት ዶናልድ ትራምፕና በኳታር አሚር መካከል ከተደረገ ከሞላ ጎደል ሚስጥራዊ ስብሰባ ላይ የሚያጠነጥን ሲሆን ይህም ዲፕሎማሲያዊ ክበቦችን ሙሉ በሙሉ አስደንግጧል። እንዲሁም በጥንቃቄ የተዘጋጀው የጋዛ የሰላም ስምምነት ሊፈርስ እንደሚችል ፍንጭ ይሰጣል። ይህ የዲፕሎማሲ ሽንፈት ብቻ ሳይሆን በመካከለኛው ምስራቅ ተለዋዋጭ አሻዎች ላይ የተከሰተ ከፍተኛ ለውጥ ነው። የዓመታትን አድካሚ ድርድር ሊያፈርስ እንደሚችል ይነገራል። ከመንግስት ከፍተኛ ባለስልጣናት ጋር ቅርበት ያላቸው ምንጮች ስማቸው እንዳይጠቀስ የፈለጉ ፕሬዝዳንት ትራምፕ እንደተለመደው ግልጽና ቀጥተኛ እንደሆኑ የሚታወቁት በአየር ኃይል አንድ አውሮፕላን ላይ ወደ ወሳኙ የአሳን ስብሰባ ማሌዥያ ሲሄዱ የጋዜጠኞች ቡድን ጋር ቆይታ አድርገዋል። ቃላቶቻቸው ለሳቸው ብቻ በሚመጥን በእርግጠኝነት የተናገሩት ክልሉም ታይቶ በማይታወቅ ለውጥ አፋፍ ላይ እንዳለ የሚያሳይ ምስል ፈጥረዋል። ስለ ሰላም ብቻ አልተናገሩም፣ ከሞላ ጎደል አውጀዋል። 59 ሀገራት ለሰላም ማቀፋቸው ተስማምተዋል ሲሉ ተናግረዋል። ይህ ይገባኛል ጥያቄ ተንታኞችን የእንደዚህ አይነት ስምምነት ተስፋን ለማረጋገጥ የሚያጣድፍ ሆኗል። ነገር ግን እውነተኛው የቦምብ ዜና የወጣው ትራምፕ ለራሳቸው ብቻ በሚመጥን መልኩ የኢራን የኒኩሌር አቅም ማስወገድ የግል ስኬታቸው እንደሆነ ሲናገሩ፣ ይህ የይገባኛል ጥያቄ እውነት ከሆነ በክልሉ የስልጣን ተዋረድ ላይ የፓራዳይም ለውጥ የሚያመጣ ሲሆን እንደሳቸው ገለጻ በእስራኤል በአረብና በሙስሊም መንግስታት መካከል የተደረገውን ታሪካዊ የክልል ስምምነት እና ዋና አነሳሽ ነው የተባለለት ስለ ማረጋጊያ ኃይል እየተቋቋመ ነው። የአረብ ሀገራትና እስራኤል ተስማምተዋል ሲሉ የማያዋላዳ እምነታቸው ተናግረዋል። ይህ እውነተኛ ሰላም ከዚህ በፊት ሆኖ የማያውቅ እንደሆነ አውጀዋል። ይሁን እንጂ ከኳታር አሚር ጋር ከተገናኙ በኋላ በጥንቃቄ የተገነባው የአሸናፊ የክልል ስምምነት ትርክት አሁን በአደገኛ ሁኔታ ላይ እየተንገዳገደ ያለ ይመስላል። ይህ መላው ዓለም እንዲጠይቅ ያደርገዋል። ይህ የአዲስ ዘመን መባቻ ወይስ በጋዛ ያልተጠበቀ አደጋ መቅደም ብቻ? ወደፊት እናየዋለን።